የምን ቀለበት? ለምንድን ነው የምትስቀው? ቆይ ቻው ቻው። ምንድን ነው? ምንድን ነው? የት ሄደህ? ምን ትሄዳለች? እኔ እንጃ። ኧረ ውጣ በማለት ተቀምጧል። የሆነ የጥንቆላ ነገር አለ። እንደ አጋጣሚ ደግሞ ያዩት የሆነ ቀለበት ነገር አለ። ያወጣዋል፣ ያስገባዋል ምናምን ነገር ልክ ሲያረገው ምናምን ነገር ሁለተኛ ጊዜ ማለት ነው። ቀለበቱን ልክ ሲያረገው ስልብ ነገር አለ። የሞተ አይጥ ነው የምትበለው? ዞር በል። ዞር ማለት ከፈለክ አንተ ዞር በል። ይሄ ማለት የኔ ህይወት ነው። እሺ የኔ ማንነት ነው። አይጥ ትል ለምን እባብ አልበላም? አንተ ሰው እንደዚህ እየለፋ ጥሮ ግሮ ያመጣውን ንብረት እንደዚህ በቀላሉ የሚያጣበት ሁኔታ ላይ መድረስ ማለት ነገ ላይም የሰው ነፍስ ቢጠፋ በዚህ ልክ ነው። ያው ያለ ማስረጃ ነው የሚቀረውና ዛሬ እንግዲህ አንድ ያው አሁን እዚሁ እያሰላሰልን አንድ እንትን ያልነው ነገር አለ። ሰውየውን ለማሳሰር አንድ ያቀድነው እቅድ አለ። ምክንያቱም ይሄ ሰው ካልታሰር ይሄ ስንት ሚስጥር ያለው ነገር። እሺ ዞር አሁን እሺ፣ እንደዚህ ዞር ታደርግልኛለህ? ለምንድን ነው ዞር ማድረግ? እየሸተተኝ ነው። ከስቃ ሸተተ መውጣት ትችላለህ። ሁለት ወድ ይሆናል እንዴ? ብቻውን ይስቃል። የሚያስፈራ አሳሳቅ ነው የሚስቀው። የሆነ ከዛ የሆነ ሰዓት ደግሞ ዝም ይላል ምናምን። ከዛ ደግሞ ጠርቼው ዞር ብዬ እንዳጋጣሚ ሰለሞን ምናምናም ስለው ከአይኔ እንዴት እንደሆነ በማላውቀው ነገር ስውር አለብኝ። ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆይታችኋል? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። እንግዲህ ውድ ቤተሰቦቻችን ያው እስከዛሬ እየለቀቅናቸው ያለው ቪዲዮዎች እያንዳንዳችሁ ጋር እንዲደርስ እኛ በየቀኑ እየሰራን ነበር። ግን ያው እናንተ ላይክም ሼርም ባለማድረጋችሁ ምክንያት ወደ ሌሎች እየደረሰ አልነበረም እና እንግዲህ ያው እንዲም ባይደርስ ለሁላችሁም ባይዳረስም እኛ ያው ይሄን እንደዚህ አይነት ስራዎችን መስራት አናቆምም ብለን እንግዲህ ዛሬ አዲስ ባለ ታሪክ ይዘን መተናል። እንግዲህ ያው ምንም እዚህ ላይ ማብራሪያ አያስፈልገውም። ብዙ ማለት ለአእምሮ የሚከብዱ ስራዎችን ነው እየሰራን ያለ ነውና ዛሬም ልክ በዛ ልክ ትንሽ የሚያስደነግጥ ነገር ነበር ባለ ታሪካችን የጀመረችውና እሷን አስቆመን ደግሞ ካሜራ አብርተን ወደ እናንተ መተናል። እንግዲህ ውድ ቤተሰቦቻችን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በየጊዜው የምንለቃቸው ቪዲዮዎች እንዲደርሷችሁ ደግሞ የደወል ምልክቷን ማብራት አትዘንጉ እያልኩ ወደ ባለ ታሪካችን አልፋለሁ ማለት ነው። እንግዲህ ባለ ታሪካችን ማንም በል ከየት ነው የሚለውን ነገር እስቲ ስምሽን መጀመሪያ እንትን ብለሽ ብትነግሪኝ። ስሜ መሀሌት ይባላል። ምንድን ነው ማለት እዚህ ያመጣሽ ነገር ምንድን ነው? ጉዳይሽ እስቲ አብራሪ። አው እናንተን የፈለኩበት ምክንያት ያገኙበት ምክንያት አንድ ያው ሰለሞን የሚባል ጎረቤት አብሮ የኖርን የረጅም ጊዜ ማለት ነው እና ጓደኛ የሱ ባለቤት ወይም ፍቅረኛ የኔ ጓደኛ ናት እና ብዙ ጊዜ ያው እሷ ጋር ስንመጣ ምናምን እንገናኛለን። አጋጣሚ ሆኖ ቅርበታችን በጣም እንዲጠናከር ያደረገው እሷ ናት ያጠናከረችን። ያው ጎረቤትም ስትሆን ደግሞ ሶሻል ላይፍ ማህበራዊ ኑሮ ምናምን ነገር ስላለ እንትን ብዙ ጊዜ የመገናኘት እድል አለ ስትወጣ ስትገባና የሆነ ጊዜ አጋጣሚ አሁን ያልኩ ሰለሞን የሚባለው አጋጣሚ እኛ ተሰብስበን ነበር። ፕሮግራም ነበርና ፕሮግራም ኑሮ እሱን ከመሀላችን ስለሌለ የማህበራዊ እንትኑን እሱን መጥራት ምናምን አስቤ አጋጣሚ ጥሪው ምናምን ተባልኩኝና ልጠራው ምናምን ሄጄ ነበርና ሲሄድ እየጠራሁት ምናምን ማንም የለም ቤት ውስጥ አጋጣሚ። ከዛ ምን ሆኖ ነው ምናምን ብዬ ወደ ጓዳ አካባቢ ምናምን ስገባ የሆነ ይመስለኛል ያው ድንጋጤም ሲኖር ልብ ብለክ የማየት ነገር የለም ግን የሆነ ብቻ ይሄ ጥንቆላ የሆነ ቃምት ምናምን ነገሮች አይበታለሁ እና ብቻውን ይስቃል። የሚያስፈራ አሳሳቅ ነው የሚስቀው። የሆነ ከዛ የሆነ ሰዓት ደግሞ ዝም ይላል ምናምን። ከዛ ደግሞ ጠርቼው ዞር ብዬ እንዳጋጣሚ ሰለሞን ምናምናም ስለው ከአይኔ እንዴት እንደሆነ በማላውቀው ነገር ስውር አለብኝ እና ከዛ ይሄ ነገር በቃ እኔ ይሄ ጭንቅላት የሚያስበው ነገር ነው ምናምን ብለህ አንዳንዴ የምትፈራው ነገር አለ አይደል? አጋጣሚ ድንጋጤ ስለነበረ ሩጬ ነው የወጣሁት። ከዛም የሆነ ጊዜ ላይም እንደ አጋጣሚ ውሃ ጠፍቶ ነበረ። ውሃ ሲመጣ ንገሪኝ ምናምን ብሎኝ ነበረና ይሄ
ሚስጥር እኔ ጋር ነው የተቀመጠው። ከዛ ጠርቼው በቃ ኳቅዳ ምናምን ለማለት ነገር ስገባ ተቀምጧል። የሆነ የጥንቆላ ነገር አለ። እንደ አጋጣሚ ደግሞ ያዩት የሆነ ቀለበት ነገር አለ። ያወጣዋል፣ ያስገባዋል ምናምን ነገር ልክ ሲያረጋው ምናምን ነገር ሁለተኛ ጊዜ ማለት ነው ቀለበቱን ልክ ሲያረጋው ስልብ ነገር አለ ድጋሚ ማለት ነው። ከዛ ይሄ ነገር ምንድነው ምናምን ብዬ ደንግጬ እንደገና ነው የወጣሁትኝ። ከዛ በኋላ ይሄ ነገር በጣም እንደዚሁ እየገባው እየተደጋገመብኝ ስለሆነ ማስቀመጥ አልችልም። ለየሆነ ሰው ብትነግረው ደግሞ ኧረ በስመ አብ ምናምን ብሎክ ነው እንጂ የሚያልፉት የጭንቅላት የፈጠረው ነገር እንጂ በእኛ ሰፈር እንደዚህ አይነት ነገር ኑሮ ማያውቅም ተሰምቶ ማያውቅም። እኔ ሰምቼም አላውቅም። ያው በተለምዶ ይባላል ሰይጣናዊ እንትን ምናምን ይባላል፣ ግን እኔ ሲባል እንጂ እንደዚህ ትክክለኛ ነገር አለ ምናምን ብዬ አላስብም ነበርና በተደጋጋሚ ሳይ በቃ ይሄን ነገር ዳጋጣሚ ደግሞ የእናንተን ፕሮግራም በጣም እከታተላለሁ። በእንደዚህ አይነት ጉዳዮች ምናምን አዳዲስ ታሪኮች ምናምን የማቅረብ ይሄ ነገሮችን መፍትሄ የማግኘት ነገር ምናምን ስላለ ከቤት ከጎረቤት ከማማክር ይልቅ እናንተ ጋር ኖርማል ይሄን ነገር ባወራው እናንተ ጋር ባወራ መፍትሄ ይሰጠኛል ብዬ ስላሰብኩኝ ከዛ በቃ ስልክህን ከዛ ላይ አግኝቼ ላንተ ደውዬ ይሄን ነገር መናገር ፈለኩ። ኦኬ ያው እውነት ከሆነ የምንሰማው ነገር ትንሽ ግር የሚል ነገር ነውና ማለት እንዴት ብዬ ልንገርሽ ስትናገርኝ ያው ይሄን ሰሞን የምንሰራቸው ስራዎች በጣም አብዛኛዎቹ ከዚህ ጋር የተገናኙ ስለሆነ ትንሽ ብዙም ግርም አላለም። ግን ያው እዚህ ጋር ይሰወራል የምትዩ ነገር ትንሽ ገርሞኛልና ማለት ለምሳሌ የሆነ ቀለበት ነገር አለ። ኦኬ ቀለበቱን የሆነ እንትን ቀርቤ ሄጄ ለማየት ፈልጌ ነበረ አጋጣሚ ሆኖና ቀለበቱን ያው ትፈራለህ። እንደዚህ አይነት ነገር ሪስክ አለው ምን እንደሆነ አላቅም። በዛ ላይ ደግሞ ይሄ ሰይጣናዊ ነገር የሚመስል ነገር ስላየሁኝ ያንን ነገር እፈራዋለሁ እና ደንግጬ ነው። አጋጣሚ ደግሞ የሆነ ነገር ሲከሰት የምታስበው ያንን ነገር እንዴት ነው ምናምን ብላ አይደለም የምታስበው። ነገሮቹ ስለሚያስደነግጡ ሩጭ ነው ከአንዴም ሁለቴ ሶስቴ ምናምን እንደዚህ አይነት ነገር ወጥቶና ግን ከዛ በኋላ ይሄ ቀለበቱን ነገሮችን የማየት እንትን ሄጄ በደንብ የመከታተል ተደብቄ የመከታተል እንትን አጋጥሞኛል እድል። አንደኛ ያየሁት ነገር ምንድነው ብቻውን ይዘምራል፣ ይስቃል። ከዛ ደግሞ ይሄ የሞቱ ነገሮችን ይበላል። ምንድነው የሚሸተው አይነት ነገር ብዬ ስገባ እየበላ ነው ይሄ የሞት አይጥ ነገር ምናምን። ከዛ እንዴት ማለት በበሩን ነው እንደዚህ ከፍቼ እሱ አላየኝም እና ተደብቄ ያንን ነገር አዩት። አጋጣሚ በስልክ መቅረጽ ፈልጌ ነበረ፣ ግን ያው ነገሮቹን አስበህ አይደለም ስትሄድ ነገሮቹ አይከሰቱም። ያ ነገር አጋጣሚ ሲሄድ ስለነበረ ያንን ነገር በደንብ ለምን እናንተ ጋር መጥቼ ማሳወቅ የምችለው ያንን ነገር በደንብ ኢንፎርሜሽን ሲኖረኝ ነው እናንተ ጋር መምጣት የምችለው። ስለዚህ ያየሁትን ነገር ማመን ስለምፈልግ ድጋሚ ያንን ነገር ሁሉ መከታተል ምናምን ችያለሁ። ከዛ ይበላል። ከዛ ቀለበቱን ብቻ አድርጎ የሆነ ጣቱ ላይ ልክ ሲያደርገው ነው የሚሰለበው እና ያ ቀለበት የሆነ ብቻ ሰይጣናዊ የሆነ እንትን ነገር ፓወር ነገር አለው ሲመስለኝ። አሁን ምን ያህል እኔ አሁን ማለት ይሄ የሞቱ ነገሮችን ይበላል ይሰወራል የምትይው ነገር ትንሽ ለአእምሮ ይከብዳል። ሌሎቹን ነገሮች ግን ያው ብዙን ጊዜ የምንሰማቸው ነገሮች ናቸውና ለማረጋገጥ ነው የምንሄደው። ለማረጋገጥ ያው ቤቱን ማሳየት እችላለሁ። ብዙ ጊዜ ቤት ምናምን ሲቀመጥ ይሄ ከስራ ምናምን እንትን ለብቻው በጣም ፍሪ የሚሆንበት ጊዜ ምናምን አለ። በዛ ሰዓት ሄዳችሁ መከታተል ትችላላችሁ። አንድ ሁለተኛ ነገር ደግሞ ቀለበቱን እንዳልኩ የማግኘት እድሉ እንትን ካለኝ አግኝቼ ያንን ቀለበት ላሳየት እችላለሁ። ያው ግን ሪስክ አለው እኔ እፈራዋለሁ እና አላቅ ማድረግ የምችለው ያንን ነው። እስቲ ግን ያው አሁን ፍቃድ ማለት ለምሳሌ ሰው ቤት ዝም ብለን መግባት አንችልም። አሁን ያው ቅርበት እንዳልኩ እናንተ ላትችሉ ትችላላችሁ፣ ግን የሚኖረውን አጋጣሚ አይተን ላስገባችሁ እችላለሁ። እኔ መግባት እችላለሁ እንዳልኩ ቀርበን ስላለን ጎረቤት ስለሆነ ብዙ ጊዜ መነጋገር እቃ የመዋዋስ ምናምን ነገር ስለሚኖር ምንም ነገር አይጠረጥርም በእርግጠኝነት።
በዛ አማካኝነት እንጂ ፍቃድ ከጠየቀ አንድ ነገር ማሳየት አይችልም። እና አሁን ለምሳሌ እኛ አሁን መሄድ ብንፈልግ ልናገኘው እንችላለን ማለት ያው ዝም ብለን አሁን አንቺ ባልሽው መንገድ ሄደን ያው እንደዚህ አይነት ነገር አለ እንደዚህ አይነት ነገር እየተወራ ነውና ብለን መግባት አንችልም። ያው ማስረጃ ምናምን ያስፈልገናል። ሆኖም ግን ያው አሁን እያልሽኝ ያለውን ነገር በአይኔ ማየት ስለምፈልግ ማለት በምን ሰዓት ብሄድ አገኘዋለሁ ይሄን ነገር? እስቲ አይ እኔ ልክ ብታየው ችግር የለም የማየቱ ችግር ነው ሳይሆን ከሄድክ ካየክ ማለት እኔ ትክክለኛ ሰውም አይመስለኝም ሰው ስላልሆነ እኔ አሁን ሳስበው እንግዲህ እኔ እንደዚህ አይነት ነገር ሰው ሆኖ እንደዚህ አይነት ነገር አይቼ ስለማላቅ አንደኛ በጣም ሪስክ አለው ሄደክ እንትን ብትል፣ ሁለተኛ ነገር ደግሞ እንዳልኩ ለጓደኛዬ ብዙ ጊዜ ላናግራት ለነግራት ምናምን ላስረዳት ሞክራለሁ። እሷም ልታምነኝ አልቻለችም። ማንም አያምንህም ሲጀምር እንደዚህ አይነት ነገር ስለሌለ ሰው አይቶም ስለማያውቅ አያምንህም። በዛ ላይ ደግሞ ይሄ ሰይጣናዊ አሰራር ምን እንደሚያመጣብህ አታውቅም። እና ሄዳችሁ ማናገር ሳይሆን እኔ እንጃ የማየት እድል ያው ብዙ ጊዜ ከሰዓት ላይ ምንም ስራ የለውም ጠዋት ላይ ሳይሆን የሆነ ከሰዓት ላይ ምናምን ቤት ነው የሚያሳልፈው። ማንም እንዲገባ አልፈልግም። የሆነ ሰዓት ላይ በቃ የሆነ አምልኮ ሰዓት ላይ ስለሚሆን ማንም እንዲገባ አይፈልግም። አንደኛ ከገባ ጥል ነው የምትገባው፣ ሁለተኛ ደግሞ በሰውነት ውስጥ ምናምን ስለማይሆን ለሚፈጠረው ነገር ጋው አሁን አይ ለምሳሌ እስካሁን እያልሽኝ ያለሽ ነገር ማለት አሁን ቢሄድ ያው ላላገኝም እችላለሁ ግን ግዴታ አሁን አንቺ ይሄ ነገር ይሄ ጉዳይ ከጓደኛሽ ማግኘት ታገኛለህ። ሁሉ ጊዜ ከሰዓት ላይ አለ በቃ ቤት ነው የሚሆነው ማግኘት ታገኛለህ። ግን ምን መሰለህ እንዳልኩ ጓደኛ የሱ ፍቅረኛ የኔ ጓደኛ ናት ይባላል አይደል? ሁለቱ ጓደኛ እሷ ራሱ ነግሬያት ነገሮችን ለማሳየት ሞክሬ ልታምነኝ አልቻለችም። በዛ ላይ ደግሞ ይሄ የምታየው ነገር ራሱ እንትን ነው የሚመስልክ ሊሆነ አለ አይደለ? በምናብ ምስለው ነው እንጂ የምር እውነት ነው ምናምን ነው የሚያስብለው ያለውን ነገር ባየት ትችላለህ። እንዳልኩ ከሰዓት ላይ ሁሌ ስላለ አንተ በሚመች ሰዓት መታህ ያለውን ነገር ማየት ትችላለህ። ለማናገር ግን ኖርማል ሰይጣን አዊ አሰራር ካለበት ሰው ጋር ንግግር ብትነጋገር መግባባት የምትችል አይመስለኝም። ደግሞ ለአንተም ሪስክ አለው ሲጀምር። አሁን እኔ እንደሚመስለኝ ከሆነ አይ እንደዚህ አይነት ነገር አለ ብዬ አላምንም በእኔ በኩል ማለት ነውና ያው አንዳንዴ ድንጋጤ ላይ ስትሆኝ የሆነ ነገር ሲያስደነግጥሽና የምታስቢውን ነገር በምናብ ስለምታይ የፈጠርሽው ነገርም ሊሆን ይችላል። ግን እርግጠኛ የሚያደርግህ ነገር ቤቱን ላሳይ ይችላል። የኔ አንድ ሰፈር ነን ጎረቤት ነው። ስለዚህ ቤቱን አሳይካለሁ። ችግር የለውም። እኔም በአይንህ ሄደህ መመልከት ያለውን ነገር ማየት ትችላለህ። ከሰዓት አይደል ቤት ይኖራል ያልሽ? አዎ ከሰዓት ሁሉ ጊዜ ቤት ነው በቃ የትም አይሄድም። ጠዋት ላይ የሆነ ሰዓት ይወጣል። ከዛ በኋላ እንዳለ ቤት ነው የሚያሳልፈው። እንደዛ ከሆነ ከሰዓት ከሆነ አሁንም ያው ከሰዓት በኋላ ሄደን ማየት እንችላለን ማለት ነው። ማየት ትችላለህ። በማንኛውም ሰዓት ማየት ትችላለህ። ለእኔ ደውለህልኝ ቤቱን አሳይኝና ያው አሁን ራሱ ፍቃደኛ ከሆንሽ ከዚህ ቀጥታ እዛ ሄደን ያለውን ነገር ባወራው ደስ ይለኛል። ችግር የለውም። አሁን ቤቱን ላሳይ ይችላል። ጎረቤት ስለሆነ ወደ ቤቴ ስለሚሄድ እዛው አጠገብ ያለውን አሳይቼ ያለውን ነገር አሁን ማየት ትችላለህ። ኦኬ እሺ። እንግዲህ ዲቪስቶች እያያችሁ ነው። ያው እስቲ አሁን እንዲህ እየተባለ ያለበት ቤት ሄደን ልጁን ለማናገር እንሞክራለን። ያው አንዳንዴ ድንጋጤ ሲኖር ብዙ የምናስባቸውን ነገሮች የሆነች ያህል ካየን በምናባችን እየሳለን ልንፈራ ልንደነግጥና የማይሆኑ ነገሮች ሊታዩን ይችላሉ። አንዳንዴ እንደዚህ አይነት ነገርም ሊኖር ይችላልና እውነትም እንደዚህ አይነት ነገር ካለ አሁን እየተወራ ያለው ነገር እውነት ከሆነም ያው ለአእምሮ የሚከብድና ማህበረሰቡን የሚበጠብጥ ነገር ስለሆነ ያው ተገቢውን እርምጃ የምንወስድ ነው የሚሆነው። እንግዲህ ይኑር አይኑር የሚለውን ያው ከፈጣሪ ጋር እስቲ እኛም እርግጠኛም ስላልሆንም ይሁን አይሁን የሚለውን ሄደን እዛ የምናይ ነው የሚሆነው። እንግዲህ ቤተሰቦች ያው እስቲ እስካሁን የነበረን ቆይታ ይህንን ይመስላል። ያው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ቤተሰቦች እንደምታዩት ቤቱ ደርሰናል። የሆነ የሚያስፈራ ድባብ አለው፣ ግን እስቲ ውስጥ ገብተን ለማየት እንሞክራለን። ቅድም ጀምሮ እያንኳኳን ነበር፣ የሚከፍትልን ሰው አተን ነው። እስቲ አሁን ያው በትግልም ቢሆን እንደምንም ከፍተን ውስጥ ያለውን ነገር ማየት ይኖርብናል ማለት ነው። ማነው? ሰላም ነው? እንዴት ነው?
መግባት ይችላል። ለምን? አይ የሆነች ነገር ልናወራ ስለፈለግን የሆነ ነገር ማውራት ስለፈለግን ነው እና ፍቃደኛ ከሆንክ ብናወራ። ኧረ አንተ የድመት ማት ነው ያለው ሲል ነጭ ነይ እንግዲህ አስተያየት አፍራለች እንዴ? ምንድን ነው ታዲያ ካሜራው? ይቅርታ እዚህ ጋር እንትን ነው እየቀረጽን ስለሆነ ፕሮግራም ነገር ነው፣ ኖርማል ፕሮግራም ነገር ነው። ለዛ ነው። የምን ፕሮግራም ነው? ለዛ ነው። ተረጋጋ። ምንም ከኋላ ያዝ ነው የሚጎዳ ነገር የለም። ኖርማል ዝም ብሎ ፕሮግራም ቀርጸልን ነው። ታዲያ ያለ ፈቃዴ ነው ዝም ብለህ ሰው የምትገባው? እሺ ምንድን ነው? አይ ተረጋጋና ያለውን ነገር እንድናወራ ነው ፍላጎት። እሱ ብቻ ነው። አንዴ ቶሎ አውራና ውጣልኝ፣ ቶሎ አውራና ውጣልኝ። በቃ ለምንድን ነው እንደዚህ የምትሆነው? ለምን እንዴ? ሰው ቤት እኮ ነው የገባኸው። ቀጥ ብለህ ምንድን ነው ይሄ? ምንድን ነው ምንድን ነው ያየው? ምን አየህ? ይሄ ምንድን ነው? አንተ ምንድን ነው? በቃ ምግብ ነው ያ ምን አለ? በቃ አይጥ ነው የሞተ አይጥ ነው የምትበለው? አይጥ አርጋ ቦይ ነው ይሰይ። አንተ ምንድን ሂድናልኝ ከዚህ ጋር አሉጣም ዞር በላ። ውርድ ከራሴ ዛሬ ምንድን ነው ውርድ ከራሴ? አንተ ወጣልኝ። ነው እያየህ ነው። አሳየው። ምንድን ነው በካሜራ አሳይ። ዞር በላ። አንተ አትፈልኝ ይሄን ነገር አሳየህ። አትፈልኝ ብዬሃለሁ። ሰውዬ አይጠፋም፣ በጭራሽ ነው የማይጠፋው። አንተ ምን አይነት ሰው ብትሆን ነው? ታው ና አስገባ። ሁሉም ሰው እንዲያየው እፈልጋለሁ። ስለ ጎተትከኝ አይደለም፣ ይኸውልህ በጉልበት አይደለም ወዳጄ። ምን ልትሆን ነው? ምን ልትሆን ነው? አትተዋወቅንም። ምን ልትሆን ነው? እያየሁት እኮ ነው። ምንድን ነው ያመጣኸው? የሞተ አይጥ ነው። ምንም የሚታይ ነገር የለም። በቃ እዚህ ጋር የሞተ አይጥ ድመቷ የያዘችው ነው። በቃ ምንድን ነው አይጥና ድመት የሚተለመደ አይደል? ኧረ አፍ ላይ ምን አፍ ላይ ምን አለ? ምንድን ነው? ምንም የለም አፌ ላይ። በቃ ለምን አትወጡልኝም? ለምን አትወጡልኝም? በጭራሽ አንወጣም። ሰውዬ በጭራሽ ያስኮን ጀሌ ይዘልኝ ውጣ። አንወጣም። ይዘልኝ ውጣ። አልወጣም። ቁጭ ብለህ ካወራኸኝ በኋላ እወጣለሁ። ግዴታ ነው እንዴ? ቁጭ ብለህ አዎ፣ ግዴታ ነው። ግዴታው እንዴት ነው? አንተ እንዴት ነው እንደዚህ አይነት ምንድን ነው? ምን አየህ? ምንም የለም። በቃ አይሸትም እንዴ? ምንድን ነው የሚሸተው? ሲጀመር እናንተ ናችሁ የምትሸቱት። ውጣልኝ። አቦ አንወጣም። ውጣ በቃ እንዴ! አልወጣም። ተው። ይኸውልህ እኔ ብዙ ጊዜ ማህበረሰቡን እየበከልክ ነው። ማህበረሰቡን እየበከልክ ነው። ትወጣለህ አትወጣም? የመጨረሻ ነው የምጠይቅህ። አልወጣም። ፖሊስ አንጠልጥሎ ይዞ ይወጣል። የማትናገር ከሆነ እውነቱን ማለት ነው። ሁሉንም ነገር ስለአንተ ሰምቻለሁ። ቁጭ ብለህ ብታወራ ነው የሚሻለው። ምንድን ነው የምትሰማው ስለኔ? ምንድን ነው ስለኔ የምትሰማው? አመለሰልኝም። አይ እንዲህ ነው ብዬ መናገር አልችልም። ምክንያቱም እርግጠኛ ስላልሆንኩ ነው እንጂ እኔ ራሴ አንጠልጥዬ ይዤ እሄድ ነበር። ሰማኛለህ አይደል? የአሁኗስ ድመት ምንድን ናት? እነሱን ነው የምትበለው? ነው ድመት ሰው ቤት ውስጥ ይገባል እንዴ? ምን አይደለም ይሄ። እሺ የሞተ አይጥ እንዲህ ትል ምናምን ሰብስበህ የምትበለው ምንድን ነው? አፍስ ይሁን። እስቲ እኔ ከጣፈጠኝ አንተ ምን ቤት ነህ? ምን ቸገረ? ምን ማለት ነው? ሰው አትናገሩም እናንተ እንዴ? እኛ ስለ እነሱ ምን አገባ? እዚህ ያልተለመደ ማህበረሰቡን የሚበክል ነገር እየሰራ ነው። ሁሉንም ነገር ስለአንተ ሰምቼ ነው የመጣሁት። ስለዚህ ላወራህ ነው የምፈልገው። ምንድን ነው የምትሰማው? ቁጭ በልና ስለ እሱ እናውራ። ማን የነገረ? ሲጀመር ምን አገባ? ስለ እኔ ማን እንደዚህ ብሎ ደፍሮ የሚያወራው? ምን አገባ? ማን ስለሆንክ ነው? አንተ ማትደፋው ማን ስለሆንክ ነው? ስለ እኔ ነው የምታወራው አይደል እኮ። ስለዛ ቁጭ በልና እናውራ አልኩ። እምቢ የምትል ከሆነ ምን አገባ? እንደዚህ በግድ እንድነግርህ ምናምን ልታስገድደኝ አትችልም። ይሄን ነው እየነገርኩህ ያለው። እንደዛ ከሆነ ለምን ከቤት ያትወጣለህ? አልወጣም፣ በጭራሽ አልወጣም። ያለውን ነገር ካወራን በኋላ ወጣ። እያስገደድከኝ እኮ ነው ያለኸው። እኔ አሁን እዚህ ጋር እኮ በስነ ስርዓት ገብቼ ላወራ ስል ተነስተህ ጓልክብኝ። ለዚህ ቁጭ በልና አሁን በስነ ስርዓት የመጣሁትን ጉዳይ ላስረዳህ ነው። ባጭሩ በቃ አትንካ። ንብረት አትንካ። ይሄ ስንት ሚስጥር ያለው ዕቃ ነው። እሺ ዞር። አሁን እሺ እነዚህ ዞር ታደርግልኛለህ? ለምንድን ነው ዞር ማድረግ? እየሸተተኝ ነው። ከሸተተ መውጣት ትችላለህ። ሁለት ወድ ይሆናል እንዴ? ጉዴ ፈላ። እዚህ ጋር እንደዚህ ሆንክ፣ እዚህ ጋር እንደዚህ ነው፣ እዚህ ጋር እንዴ! ምን አይነት ሰው ነህ? ምን አይነት ሰው ነው ዛሬ ደግሞ የመጣብኝ ቤቴ? እሺ አሁን እንደዚህ እንቀጥለዋለን። ችግር የለም። ዞር ብታደርግልኝ ግን ይመረጣል። እንደዚህ እየሸተተኝ እኔ ከአንተ ጋር ላወራ አልችልም። ይኸውልህ ዞር ማለት ከፈለክ አንተ ዞር በል። ይሄ ማለት የኔ ህይወት ነው። እሺ
እኔ ማንነት ነው አይጥ ትል ለምን እባብ አልበላም አንተ እሱንስ ማን ያውቃል ምንድነው ከኔ የምትፈልገው ምንድነው ብቻ ነገር ይስ ምንድነው ለምንድነው እንስሳት እንደዚህ የበዛው ቤት ውስጥ ምንድነው ድመቷ እና ድመቷ ምን ሆነች አይ እናንተ ቤት ድመት የለም ውሻ አለ ምናምን እናንተ ቤት ድመትና ውሻ የለም ለምንድነው አይጮህታል እንዴ ለምን ይጮሃሉ አይ ብቻ የማይጮህ ውሻ አታውቅም አንተ ቤት ውስጥ ችግር የለውም ምን ሆነ ልታሰራልኝ ነው አፍርሰህ ልገነባልኝ ነው አይ ቤቱ እንኳን ጠንካራ ነው እንትን እንጂ እነዚህ የተለጣጠፉት ምንድናቸው ምንም ይለጣፍ ቆይ ምንድነው ስራ ጥንቁልና ምናምን ነው ንገረኝ ይመለከታል ወይ ነው እኔ በነገር ማህበረሰቡን እየበከልክ ነው እንዴት ነው የማይመለከት ማን ነው ሲበከለኝ የሚለው ማኛ ሳንሰማ እንመጣለን ተቸገርኩ ያለ እስቲ አምጣውና ፊት ለፊት ይናገራ ወንድ የሆነ ሲናገር እንደዚህ አይነት ወሬ እንዴ ምን ልታረግ እሱንም አብረን እንነው አርደልት ወለው አልተዋወቅንም እያየሁ እኮ ነው ፍቃድ ከሰጠኝ ውስጥ ገብቼ ያለውን ነገር ባጣራ ደስ ይለኛል ምንድነው የሰው ጓዳ የምትገባው ምን እንደተደበቀ ማየት ፈልጋለሁ እየነገርኩ ነበር አንተ ማህበረሰቡን እየበከልክ ነው እኔ በስነ ስርዓት ቁጭ ብዬ የማወራው እያየኋቸው ያሉት ነገር እንዳለ አዲስ ስለሆነብኝ እየተገረምኩ ነው እንዴት አንድ ሰው በዚህ ልክ ብቻ ችግር የለውም እባክህን ዞር አድርግልኝ ይሄን ነገር በጣም ሽታው ሊያስቀምጠኝ አልቻለም አንተ ቤት ስትመጣ አንድ ላቅምስ እባክህን ዞር አድርግልኝ እኮ ምን ማለት እኮ አይደለም ይጣፍጣል እኮ አንድ ላቅምስና ብላ ትሰማኛለህ አንተ ራስህ ነው ተፈርዳለህ እሺ አፍን ጥረግ በእናትህ ምን ሆነ ምንም እኮ አልሆነም አንድ ላቅምስ ትሰማኛለህ ሰውዬው ሌላ ጸብ ውስጥ እንዳንገባ ዞር አድርግልኝ ይሄን ነገር እሺ ቆይ የመጣሁትን ነገር ላስረዳህና መውጣት ብቻ ነው እሺ አስረዳኝና ውጣ በቃ ምንድነው የምትሰራው እዚህ ቆይ ምንድነው ስራ ኑሮ አለው ምንድነው የምትኖረው እንደዚህ የተላ የገማ ነገር እየበላ ነው እንዴ የምትኖረው እኔ ተመችቶኛል ቆይ ከኔ የምትፈልገው ነገር አለ ሀብት ገንዘብ ምናምን ስልጣን የምትፈልገው ምንም አልፈልግ እኔ ካንተ ምንም ልትሰጠኝም አትችልም ምንም ራሱ መጨመር ይችላል ምንም ችግር የለም በምን አቅም አንተ ብቻ እሺ በለኝ ትሰማኛለህ አንተ ብቻ እሺ በለኝ እኔ መጣሁ አንተ እንስማማለን አትንከኝ ሞት የምሬን እኮ እኔ ዞር በል እንዴ እኔ መጣሁት አንድ ነገር ልንገር እኔ መጣሁት ይሄ ነገር በፍቃድ ላይሆን ይችላል ይሄ ነገር በተፈጥሮ የመጣም ሊሆን ይችላል ለዛም ምረዳህ ነገር ካለ ልርዳ አይ የምትል ከሆነ ግን ሰዎችን የምትበክለውን ነገር በማህበረሰቡ ላይ የምታሳድረውን ተጽዕኖ እንድትቀንስ እፈልጋለሁ እንድትተው እፈልጋለሁ እኔ ከማንኛውም ማህበረሰብ ጋር አብሬ አልኖርም የተገለልኩ ሰው ነኝ እኔ ከማንም ሰው ጋር አይደለም እንደተገለልክ እኮ ሰምቻለሁ ሁሉም ሰው ብቻዬን የምኖረው ወድጄ አይደለም እያየን ነው አልፈልግም ሁሉም ሰው ግን አንተ ከሰው ልትርቅ አልቻልኩም ሰው ነው ካንተ እየራቅ ያለው እንዴ ምን ማለት ነው ደግሞ ይሄ ማን ነው እኔ ጋር መጥቶ የሚያውቀው እኔስ ማን ጋር ነው ሄጄ የማውቀው አንተ ትሄዳለህ ሰው ግን አንተ ጋር መጥቶ አያውቅም አንድ ሴት አለች እሷንም እያሰቃየሃት ምንድነው ማሰቃየት እንዴ ሚስቴ እኮ ናት እንዴ በትዳር የምትመጣ ነው እንዴት አይ በቃ አሁን ወጠረገጥ ዝም በል በእናትህ መስመርን ያዝ ዞር በል ልታስፈራራኝ አትሞክር የምሬን ነው እኔ ትሰማኛለህ ፖሊስ አምጥቼ አስቀፈድዳለሁ ፖሊስ ጣቢያ ውስጥ አስቀፈድዳለሁ ትሰማኛለህ የምናገረው አንተም ለኔም ነው የሚሰራው እኩል ነው የሚያገለግል አይ አንተ ወንጀለኛ ነህ አንተ ዞር አድርግልኝ ይሄን ነገር አሎ ለአንተ እኮ አይደለም ለራሴ ነው እና ዞር በላ ከወጣው በኋላ ትበላለህ እንዴት ያለ ጣጣ ነው እባክህን እኔ አሁን ምንም ከአንተ ጋር እንዲህ ልጣላ ምናምን አይደለም የመጣሁት ይሄን ነገር አቁም ሴትዮዋን የምታደርገውን ነገር ብታቆም ነው የሚሻል ይሄ ሁሉ ማህበረሰብ ምንድነው የሚያስቀህ ምንድነው የሚያስቀህ አንተ ጎረምሳ ምን ልትሆን ነው አንተ ከኔ ጋር ግብግብ ልትፈጥር ነው ሰማኛለህ ሰውየው እኔ ምንም ነገር ምንም ላደርግ አይደለም እንት እየተጠነቀቅሽ
ምንድን ነው ቀለበቱ? የምን ቀለበት? ለምንድን ነው የምትስቀው? ቆይ ቻው ቻው። ምንድን ነው? ምንድን ነው? የት ሄደህ? ምን ትሄዳለች? እኔ እንጃ። ኧረ ውጣ በማለት ያው ቤተሰቦቼ በድጋሚ ተገናኝተናል። እስቲ ያው የሳምሪት ቤት ፊት ለፊት ነን እና ያው ይህን ስራ ሰርተን እንደወጣን አይታችኋል። ካሜራውን አጥፍተን ነበር እና ሰውየው ከአጠገባችን ሲሰለፍ ያለውን ነገር በሙሉ ለእናንተ ለማሳየት ሞክረናል። ያው እኛ ድንጋጤው እስካሁን ምንቲን ራሱ እየተንቀጠቀጠ ነው። ድንጋጤው አልለቀቀንም። እውነቱን ለመናገር ሁላችንም ደንግጠናል። ግን ያው በዚህ አጋጣሚ ያው ሳምሪ አንቺ ያልሽኝ ነገር ልክ ነው ማለት በቃ ሰውየው ሁሉንም ነገር ያልሽኝን እንደዚህ አይነት የቆሸሹ ምግቦችን ነው የሚበላው፣ አይጥ ተመጋቢ ነው ምናምን ስትይ አእምሮ መቀበል አልቻለም ነበርና አሁን እጄ ግን ያየሁት ነገር በጣም የሚከብድ ነው ማለት በጣም የሚዘጋ ነገር ነው ያየሁት። ሲሰለብም ሁሉንም ነገር አይቼዋለሁ እና ያው እያወራሁት ነው ከአጠገቤ ተሰልቦ የጠፋው። ከዛ ነው በድንጋጤ ወተን መተን ነው ለአንቺውን ላይ ደወልንልሽ እና ማለት ይሄ ነገር ቆይ አንቺ ብቻ ነሽ የምታውቂው ወይስ ሌላም የሚያውቅ ሰው አለ? አይ ያው ሲባል በወሬ ደረጃም ያውቃሉ። እንዳልኩ ደግሞ ጓደኛዬ ስለሆነች እኔ ለእሷ ከማሰብም አንጻር አንዳንድ ነገሮችን ነግራታለሁ። ለምን አንዳንዴ ከመናገር ይልቅ ብታይ ነው የሚሻለው። ያው እናንተ መጥቼ ስነግራችሁ መጀመሪያ ግራ ጋር ስለገባችሁ እሷንም ብነግራት እንደዛ አይነት ስሜት ነው የሚሰማት። ለምን እኔ መጀመሪያ በራሴ አላመንኩም። አይቼ ራሱ ከአንዴም ሁለቴ ውሸት ስለመሰለኝ ምናልባት እኔ በምናቤ ሳልኩት ነገር ነው ምናምን እስከምል ድረስ ስለሆነ የሚታመን ነገር አይደለም። ያው ሰው ሲያይ ነው የሚያምነው እና እሷም እንዳልኩ በቃ ምንም ማመን አልፈለገችም። ምንም ነገር መስማት አልፈለገችም። ለምን ልክ ናት። ነገሮችን ሄዳ በአይኗ ካላየሽ በስተቀር ማመን ለሷም ይከብዳል። በቃ እንደዚህ አይነት ነገር ያው በወሬ ደረጃ አንዳንድ ሰዎችን ለማማከር ሞክራለሁ። ከዛ ኧረ በስመ አብ በይ ምናምን ብሎኝ ነው እንጂ የተውት ማንም ትኩረት አልሰጠው። ለምን ሰው ራሱ ቤት ውስጥ ካልገባ በስተቀር የሆነ ራስ ላይ ካልደረሰ በስተቀር ምን አገባኝ ብሎ አንዳንድ ማህበረሰብ ስለሚተው ምናምን ለማን ብለህ ትናገራለህ? መፍትሄም ደግሞ ምንም ይመጣ ነገር የለም። አንድ ያው በጸሎት፣ ሁለተኛ ነገር ደግሞ እንደዚሁ ነገሮች በሂደት መፈታት የሚችል ሰው ካለ ሂደት አማክራለህ እንጂ እነሱ ቢሰሙ ምንም ሊያረጉልኝ አይችሉም። ከዚ አንጻር በቃ በወሬ ደረጃ አንዳንድ የሚያውቁት ነገር ይኖራል። ግን እዚህ ጋር አሁን የሰውየው ባለቤት ይህን ነገር እያወቀች ነው እንዴቶች የምታውቀው ነገር የለም። እንዳልኩ የሆነ ትንሽዬ ነገር ነግሬያታለሁ፣ ግን ትኩረት ሰጥሹ ተቀልሽ አይቀየርብሽም ምናምን አይነት ነገር ወሬ አውርቻታለሁ፣ ግን ልታምነኝ ፈቃደኛ አይደለችም። እሷ ጋርም ያው ይሄ እንደዚህ ተቀይሮብኛል ምናምን አትለኝም፣ ግን በጣም እንደሚያሰቃያት ትነግረኛለች። ማለት አንዳንዴ ያሰቃያታል። እኔም ገብቼ ያው ቅርብ እንዳልኩ ቤታችንን አይተዋል። እንዲህ አጠገብ ላጠገብ ስለሆነ ድምጽ ምናምን እሰማለሁ እና ድምጽ ስሰማ ምናምን ምንድን ነው ምናምን ብዬ ስገባ የሚጣሉበት ማይስማሙበት ጊዜ ምናምን አለ እና ከሰዓት ላይ ደግሞ የእሱ ጊዜ ነው ይሄ አለ አይደለ የሚያመልክበት የሆነ ሰዓት ስለሆነ በዛ ሰዓት ስትመጣ ስለሚቀየር ይሄ አለመግባባት ነገር አለ መሰለኝ እና እንደዚህ አይነት ነገር ነው ብዬ ነው ያሰብኩት ነገሮች ሲደጋገሙ። እሷ ግን ትኩረት የሰጠችው አልመሰለኝ እንጂ በወሬ ደረጃ እንዳልኩ በትንሹ ነግሬያታለሁ ምናምን። ይሄ የሰው ባህሪ ነው። በዛ ላይ ደግሞ በጣም ስለምትወደው አሰማክም በጣም ነው የምትወደው። ማለት አንቺ የአእምሮሽ የፈጠርሽውን እና እሱን ለማለያየት የምታደርጊው ጥረት ነው ብላ ነው እንጂ የምታስበው ጭራሽ እንደዛ ማመን ብታይ ምን የምታምን ራሱ አይመስለኝም። ካላት ፍቅር አንጻር ምናምን በቃ የሚገንባት ፍቅሯ እንጂ ያለው ነገር አይመስለኝም። ኦኬ አሁን እኛም ማለት በእርግጥ እውነቱን ለመናገር ይህን እንደተሰለበብን ነው ሩጠን የመጣ ነው። ውስጥ ያለውን ነገር ሁላ ለማየት አልሞከርንም። ምክንያቱም እኛ የምናየው ይህን ነገር ፊልም ላይ ነው የምናውቀው። ዛሬ ላይ በእውናችን ነው መጥቶ እንዲህ የሰው ልጅ እንዲህ እያወራሁት ሲሰወር ለመጀመሪያ ጊዜ ነውና እኔ አዲስ ስለሆነብኝ ምንም አልጠበቅንም። ሩጠን የወጣ ነውና ማለት የሆነ አለ አይደል ለምሳሌ እንደዚህ አይነት ነገር የተፈጠረበት ሰው አለ
ከንብረት መጥፋት ጋር ከስርቆት ጋር የተያያዘ ነገር እንደዚህ በእንደዚህ አይነት ወይ ሲወራ ሰምተሽ ታውቂያለሽ? ማለት እንደዚህ አይነት ሰው ሲጠፋብኝ እቃ ምናምን የሚባል ነገር አለ፣ እንደ ቀልድ ምናምን የሚወራ ነገር አለ። ግን ምን ያው እቃውን ተመልሶ ስለማያገኙት ምናምን መሰለኝ የሆነ ሰዓት ላይ ያው ይወራና ይሄ ነገር ይቆማል፣ መፍትሄ ስለሌለው ማለት ነው። ይወራና ይቆማል። እንደዚህ አይነት ነገር እሰማለሁ፣ ግን ከሱ ጋር በተያያዘ ነው ብዬ እንትን አላቅም። ምናልባት የመንፈስ ስራ ስለሆነ እንዳልከው የሚጠፉት ነገሮች ይሄ አንዳንዴ ከጥርጣሬ አንጻር ምናምን እንደዛ ይመስለኛል እኔም ማለት ነው። ለምን መንፈስ ስለሆነ ሰው መንፈስ የሚያደርገው ነገር አታውቅም። የሆነ አስተውሎ አገናዝቦ ምናምን የሚደረግ ነገር አይደለም እና ያው መገበርም ልጁ አለበት አምልኮ ጥንቆላ ምናምን ነገር ስለሆነ መገበርም ምናምን ስላለበት አንዳንድ ነገሮች ሲያስፈልጉት ምናልባት እንደዚህ አይነት እንትኖች ይወድማሉ፣ ይጠፋሉ ምናምን በጣም ብዙ ነገር ሰምቻለሁ። አሁን ልክ ለዚህ ነው እኛም ስንፈራ የነበረው ማለት ሰው ለፍቶ ጥሮ ግሮ ያመጣውን ንብረት በዚህ ልክ እያወደመ እንትን እንዳይል ነበር ስንጠነቀቅና ይመስለኛል እንደዚህ የሆነ ነገር እነሱም ይጠፋባቸዋል። የሆነ ቦታ ያስቀምጡታል አይደለ? ከዛ በኋላ ይሄን ነገር አይተሻል ወይም ጠፋ ማን ወስዶት ነው ምናምን የሚባል ነገር እሰማለሁ። ከዛ ያ ነገር አይገኝም እቃው ማለት ነው፣ ጠፍቶ ነው የሚቀረው። እና እኛ ሰፈር ደግሞ እንደዚህ አይነት ነገር ተሰምቶ አያውቅም። እንዳልከው እንደምታየው ይሄ ማህበራዊ ኑሮ ነው ያለው፣ አብሮ የመብላት አብሮ የመጠጣት ምናምን ነገር ነው እንጂ እንደዚህ እቃ አንዱ ቤት ገብተህ የመጫወት ምናምን ያለው እንጂ አንዱ ቤት ከአንዱ ቤት እቃ የማጥፋት ምናምን እንደዚህ አይነት ነገር የለም። ግን አሁን ላይ እንደዚህ አይነት ነገር በጣም እየተሰማ ነው። እንደዚህ አይነት ነገር ያወራሉ። ይሄ ቡና እየጠጣ ስታወራ ምናምን አላ እቃ የጠፍቶ እንደዚህ አይተሻል ምናምን የሚባል ነገር በቃ ጠፋ ማለት ነው። አዝኖ ነው የሚተውት። ሌላ ምንም አያደርጉ፣ ምንም ማድረግ አይችሉም። ያው ይሄን ነገር ለመፍታት እስቲ ዛሬ ጊዜው ይመስለኛል ማለት ምክንያቱም ሰው እንደዚህ እየለፋ ጥሮ ግሮ ያመጣውን ንብረት እንደዚህ በቀላሉ የሚያጣበት ሁኔታ ላይ መድረስ ማለት ነገ ላይም የሰው ነፍስ ቢጠፋ በዚህ ልክ ነው ያው ያለ ማስረጃ ነው የሚቀረውና ዛሬ እንግዲህ አንድ ያው አሁን እዚሁ እያሰላሰልን አንድ እንትን ያልነው ነገር አለ። ሰውየውን ለማሳሰር አንድ ያቀድነው እቅድ አለ። ምክንያቱም ይሄ ሰው ካልታሰረ ያው ቢታሰርም እስቲ ቅድም እንዳልሽው እነዚህ ነገሮችን ካላገኘ የመሰለቡ ነገር ስላለ በዚህ ነገር ሊወጣም ስለሚችል ያው እስቲ ዘላቂ መፍትሄ ለማግኘት ቢያንስ ለክፉም ለደጉም ሕግ ማወቅ አለበትና ይሄን ነገር እስቲ ያው አንድ ነገር እንድትተባበርኝ እፈልጋለሁ። ፍቃደኛ ከሆነ ችለው ነገር ከሆነ ችግር የለውም። እሺ ማለት ያው እኛ እንዳሰብነው ከሆነ ካሜራ እንሰጥሻለን፣ ድብቅ ካሜራና ያው እኛ መግባት ስለማንችል ምክንያቱም አንዴ አይቶናል፣ አንዴ ሲሰለብ አይተናል፣ ድጋሚ ሊመጣብን ይችላል። አንቺ ደግሞ አይጠረጥርሽም፣ ከኛ ጋር እንደታየሽም አያውቅም፣ ስለ አንቺም አልነገርነውም። ለዛ አንቺ የሚስቱ ጓደኛ ስለሆንሽ ቀስ ብለሽ ከእሷ ጋርም እያወራሽም ቢሆን ቀስ ብለሽ ካሜራውን ሰቅለሽ እንድትወጪልኝ እፈልጋለሁ። ምክንያቱም ማስረጃ ካላገኘው በቀር ይሄ እንደዚህ ብዬ ብናገር አንቺ መጀመሪያ ጠዋት ላይ እንደነገርሽ ልክ እንደዛ አስቤ ነው የምተወውና እስቲ ቢያንስ ፈቃደኛ ከሆንሽ ማድረግ የምችለውን አደርጋለሁ። አሁን ላይ ከኔ ጋር ያው ብዙ አይደለንም ስልክ ያው ሰው ስለሆንክ ትፈራለህ፣ ብዙ አልገባም። ይሄን ነገር ካየው በኋላ ጭንቅላቴ ላይ በቃ የሆነ አለ አይደል እንደ ሰው ራሱ አታስብም። የሆነ በቃ በጣም አንዳንዴ ከራሴ ጋር ነው ዝም ብዬ ሳወራ ምለውና ፈራዋለሁ። እንደዚሁ ነገሮች ስልብ ምናምን ስለሚሉ ምናምን በቃ በርቀት ካየው በኋላ ያለኝ ቅርበት ይሄ ቤት በጣም የመግባት ነገር የለም። ተደብቆ ነው ላንተ የሚነገርኩ ተደብቄ ነው እንጂ ማየው እኔ ሊጎዳኝም ስለሚችል ያንን ነገር እኔ ጋር ሪስክ ሊኖረው ስለሚችል እኔ ስለምፈራው አልገባም። ግን ያው እናንተ ካላችሁኝ አይቀር የግድ እኔ ከኔ ጋርም ጎን መሆኑ መቻል አለባችሁ። የሚፈጠረውን አላውቅምና እኛ ከጎንሽ ነው። ከዛ ያው እሷ ብዙ ጊዜ ስለምትመጣ በእሷ አማካኝነት ነው መግባት የምችለው እና እሷ ብዙ ጊዜ ልታገኘው ስለምትመጣ ኖርማል ሰላም ለማለት ገብቼ ነገሮችን ለመሞከር ትንላለን። እንደዛ ከሆነ በጣም ጥሩ። ያው ካሜራማናችንም ካሜራ እንዴት መግጠም እንደምች ያሳይሻል። ከዛ በኋላ ያለውን ነገር እስቲ እኛም ከውጭ ሆነን እንከታተላለን፣ በቅርብ ርቀት ማለት ነው። አስፈላጊም ከሆነ ይህ ሰፈር ትንሽ ሰወር ያለች ስለሆነ
አንቺ እዛ እያለሽ እኛም ይሄው ቤትሽ ፊት ለፊት ቁጭ ብለን ማየት እንችላለን። ከተቻለ አሁን፣ ካልሆነ ደግሞ ነገም ጠዋት ማድረግ የምንችለውን ነገር ማለት ዛሬ እሷ ስለደወለችልኝ የመምጣት እንትን አላት እሷ እሱ ጋር ስለምትመጣ በዛው እኔን ሰላም ብላኝ ስለምትመጣ ብዙ ጊዜ ወደ እሱ ስትመጣ እኔ ጋር ትደውላለች። ስለዚህ እሷ እኔን ሰላም ብላኝ ስለምትገባ በዛው አማካኝነት እንግባ ብያት ለማስቀመጥ እሞክራለሁ። እሺ ግን አሁን እዚህ ጋር ባለትዳር ከሆኑ እሷ ማለት ስትመጣ እሱን ለማግኘት ስትመጣ ሰላም ትለኛለች ብለሻልና ማለት ተለያይቶ ነው አንድ ቤት አይኖሩም ነው እንትን ናቸው ጓደኛ ይሄ በእጮኝነት ላይ ነው ያሉት። አሁን ወደ መጋባት ምናምን እንደዛ ስቴፕ ደርሷል። ስለ እሷ አሁን እንደዚህ አይነት ነገሮች አንዳንድ እቃዎች ማሟላት ምናምን ስላለባቸው እሱን እንትን ለማለት ጊዜ ጋብ ሰጥተው ነው እንጂ አንዳንዴ የመጣችው እሱ ጋር ማድራ ምናምን እንትን የማለት አለ። ግን ይሄ ኑሮ ከተባለ ጠቅልላ ምናምን አልገባችም፣ ግን ትመጣለች ብዙ ጊዜ። በጣም ጥሩ። ያው እንደዛ ከሆነ እስቲ ያው ካሜራዋን ያው ይሄን ያህል በጣም ትንሽ ስለሆነች ማንም አያየውምና የማይታይ ቦታ ትንሽ ከፍ ያለች ቦታ ብታስቀምጪና ሙሉ ነገሩን ለማየት እንሞክራለን። ያው ይሄ ነው በእኛ በኩል ያለውና ስለተባበርሽንና ይሄ ነገር እንዲፈታ እንዲቋጭ ፈልገሽ እኛ ጋር ድረስ ስለመጣሽ በጣም እናመሰግንሻለን። ያው እስቲ ያለውን ነገር ከልጅቷ ጋር በኋላም ተደዋውላችሁ ስትሄጂ ያው ካሜራ እንሰጥሻለን ታስቀምጫለሽ ማለት ነው። እንግዲህ ውድ ቤተሰቦቻችን አሁን የነበረን ቆይታ ይህን ይመስላል። እስቲ ልጅቷ ከመጣች በኋላ ውስጥ ሄዳ ካሜራውን ከገጠመች በኋላ ነው ወደ እናንተ መምጣት የምንችለው። ምክንያቱም ካሜራዋ በጣም ትንሽ ስለሆነች እንሰጣታለን። ቀጥታ የሚታየው ነገር በስልካችን እያየን እንደ ከዚህ ቀደሙ ነገሮችን ለመፍታት እንሞክራለን። ውድ ቤተሰቦቻችን እስካሁን የነበረን ቆይታ ይህን ይመስላል። ከዚህ በኋላ ያሉትን ነገሮች ደግሞ እግር በእግር ተከታትለን ወደ እናንተ የምናስተላልፍ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። ማን ነው? ተጠፋፋ ነው። እናትሽ ደግሞ ቆየሽ እመጣለሁ ብለሽ ነበር። ቆየሽ ቁጭ እስኪ ስራ ልክ እንደኔ እኮ አይሞላብሽም። አንቺ አይሞላልሽም ሁሌ እንደኔ እንዴትም ብዬ ቢሆንም ያው መጥቻለሁ እኮ አመጣሽልኝ። ናፍሽ ጠራሽ ነበር እኮ እዚህ ቡና እናፈላለን ምናምን ስላልሽኝ አዎ እዚህ እናፈላለን ብዬሽ ለኔ ብዬሽ አዎ ትመጫለሽ ብዬ በርበር እያየሁ ጠበኩሽ። እሱ ራሱ ሻወር ቤት ነው ያለው። አሁን የገባው ደግሞ አርፍደን የተኛ ድምፁ ስላለ አርፍደን ገና መነሳታችን ነው። እሱ ገና መግባቱ ነው። ሻወር እረፍት እያደረግሽ ነው። ምንም አለ ካልሽ ትንሽ ደቂቃ ልረፍ ከተዋለ አለልሽ የኔ ወዳንስ ነገር አለ አዲስ ነገር መሻሌ ነገር እየኖርን ባለበት ነው። ደህና ነው የኔ ወድ አለ ደህና ነው። እኔ ያለውለት ምን ይሆናል ብለሽ እኔ ምንሽ እንግዲህ አደራሽን ጭቅጭቅ አልፈልግም። ሻወር ቤት ነው እኮ እንዳትጀምሪኝ አደራሽን። እኔ ዛሬ ጭቅጭቅሽ አይደለም እኔ ዛሬ እግዚአብሔር ማሳለፍ ነው ፈልገው ያው ጓደኝነታችን ለመጀመር አለ። ግን የተለመደው ዛሬ እኮ ዛሬ ጭቅጭቅ አልፈልግም፣ ምክር አልፈልግም። ጭቅጭቅ አለ የሳኩ ላውራና ጭቅጭቅ አላድርገው ታይ ምንም አትተም። አይ አይደለም የምር እኮ ነው የምር ቁም ነገር እናውራ። ሁሉም ነገር እንዳወራሽ አሁን እኔ ስለሱ ምንም አትንክር። አውቃለሁ እኮ አውቃለሁ በጣም እኮ ዛሬ ለመመከር ዝግጁ አይደለም። እኔ እኮ ስለሱ የምትሰሚበት ነገር ያልኩሽ ምን ለማለት እንደሆነ ተቀደሽ ለኔ ፍቅር ምንም ደስ የማይል ነገር አይቻልም። እኮ ብዙ ያወራል። ለማለት ነገር ላንቺ ካልነገርኩሽ ሰው ያወራል። ሰው ስለሚያወራው ነገር ማገባኝ እኔ በደስታ እኔ ደስ ሲለኝ ታውቂያለሽ። እኔ በሱ ደስተኛ እኮ ነኝ። እኔ ደስ ያለሽ ለሱ ደግሞ ያለኝ ነገር ታውቂያለሽ። ቶቹ ከሆነ ነገሮችን ማስተካከል አንችልም። ታዩ ስለመተው ስለምናምን በሂደት አድርጎ እናስተካክላለን። ሰው በአንድ ጊዜ ይስተካከላል፣ በሂደት አይደለም ይስተካከል። ይሄን ደግሞ ደጋግሜ እነግርሻለሁ። ከዚህ በፊትም ቆርጠናል። በሂደት እናስተካክላለን። እንደ ዛሬ እንኳን ዝም ብለን ፈታ ብለን ሌላ ወደ ወጥተን እንዋለን። ምን መሰለሽ የምር እኔ ያየሁት ነገር ጥሩ አይደለም። እሱ ምን ደግሞ ሌላ ማንም ማውራት አልፈልግም። እኔና አንቺ ካለን እሱ ማለት ነው እኮ የሆነ ነገር ማድረግ ስለሚያወራው ምን አገባሽ? አሁን እኔ በሱ ምን ያህል ደስተኛ እንደሆንኩ ታውቂያለሽ አይደል? በሱ ያለኝን ነገር ታውቂያለሽ።
ጓደኛዬ አውቃለሁ። ለኔ ብለሽ እንደሆነ እኮ እኔ መች አጣሁት አውቃለሁ እኮ እኔ ሆነ ቢያንስ አዳምጪኝና ትንሽ ከዛ በኋላ የሆነ መንገድ እንፈጥራለን። አይሆንም የምትይም ከሆነ እኮ እንትን ለማለት ነው። ግን ነገሩን ቢያንስ እንኳን ብታውቂ ብትሰሚ ይገባኛል እኮ ይገባኛል። ልትነግሪኛለሽ ለኔ ብለሽ እንደሆነ ይገባኛል። ግን ትንሽ ጊዜ ብቻ ይስተካከል። እውነት ይስተካከል። እሺ አንቺ ምንም አይተሻተቂ? ምንም ነገር አዲስ ነገር ምንም አይተሻተቂ? አዲስ ነገር ይሆናል እኮ ታውቂያለሽ። እሱ አጠገቤ እሱ ጋር የሆነ ጊዜ ከቤት ምናምን ስመጣ የሆነ በቃ ሲሰለብ አይቼዋለሁ። አዳዲስ ነገር ነው የማይበት አምልኮ አለ። የሆነ የማጓራት ነው ምናምን የሚባል ነገር አለ። እንደውም ሰፈር የሆነ ጊዜ ላይ ማነው የሚጮኸው ምንድን ነው እዚህ ሰፈር ምን አለ ምናምን ብሎ ላይ እየደነገጡ እንደዚህ አይነት ነገር አንቺ የምራጋፍሻለሁ